ተስፋችንን አብስረና በቴክኖሎጂ ሽግግር ስራ ዕድል ፈጠራ አዋጭ ኢኮኖሚ ተክተን ልንሰራ አቅምና ጎልብተን ተነስተናል ዛሬ ለንጋት ቆመን አማራጭ ዝማሬ ንጋት ሆኗል በትጋት ንጋት የአማራ ሕዝብ ሀብት ንጋት ሆኗል በትጋት ንጋት የአማራ ሕዝብ ሀብት ሰላም ለሁላችሁን ክቡራትና ክቡራን ተመልካቾቻችን ሳምንታዊ የንጋት ፕሮግራም ተጀምሯል። የዛሬው ሳምንታዊ የንጋት ፕሮግራማችን ደግሞ የሚያተኩረው ከንጋት ተቋማት መካከል አንዱ በሆነው የአምባሰል ንግድ ስራዎች ድርጅት ነው። አምባሰል ንግድ ስራዎች ድርጅት ባለፉት 3 አስርት ዓመታት ከአርሶ አደሩ ጋር ልዩ ቅርበት በመፍጠር ይታወቃል። በአሁኑ ሰዓት ደግሞ ለግብርና ሜካናይዜሽን የሰጠው ልዩ ትኩረት ምንድነው? በሚቀጥሉት ዓመታትስ ከግብርናው ዘርፍ ላይ በምን አተኩሮ ሊሰራ ስትራቴጂክ እቅድ ይዟል ስንል ቆይታ እናደርጋለን። በሁለት ክፍሎች ማለት ነው። በመጀመሪያው ክፍል ከንጋት ኮርፖሬት የንግድና አገልግሎት ዘርፍ ቺፍ ኦፊሰር አቶ መንግስቱ ጋር ቆይታ እናደርጋለን። በክፍል 2 ደግሞ ከአቶ ሽፈራው መኳንንት ጋር የአምባሰል የኮርፖሬት ዘርፍ ምክትል ስራ አስፈጻሚ ጋር ቆይታ እናደርጋለን። እንድትከታተሉን እጋብዛለሁ። አብራችሁን ቆዩ። ንጋት ኮርፖሬት እንደ አውሮፓውያን አቆጣጠር በ2050 በአፍሪካ ቀዳሚ ኢኮኖሚያዊና ማህበራዊ ሽግግር የሚያመጣ የዘላቂ በጎ አድራጎት ተቋም በመሆን የኢኮኖሚና የማህበራዊ ልማት ለማምጣት እየሰራ ይገኛል። በግብርናና በግብርና ውጤቶች ማቀነባበር፣ በጨርቃ ጨርቅ ኢንዱስትሪ የአርሶ አደሩን ምርት እሴት በመጨመር ለውጭ ገበያ በማቅረብ፣ በትራንስፖርትና ሎጂስቲክስ፣ በብረታ ብረት፣ በፕላስቲክና በኤሌክትሮኒክስ ዘርፍ የላቀ ኢንቨስትመንት በማድረግ ይታወቃል። ንጋት ኮርፖሬት በስራ ዕድል ፈጠራ፣ በገበያ ማረጋጋት እንዲሁም ለኢትዮጵያ የዘላቂ ልማት ግቦች ስኬት አስተዋጽኦ የሚያደርጉ ሰፋፊ የማህበራዊ ልማት ፕሮግራሞችን እየከወነ ያለ የህዝብ ሀብት ነው። ንጋት ኮርፖሬት ዘላቂ የልማት መሰረት። አቶ መንግስቱ እንኳን ደህና መጡ። እንኳን ደህና ቆያችሁ። አመሰግናለሁ። መልካም። በክፍል 1 ፕሮግራማችን በዚህ በአምባሰል ንግድ ስራዎች ኮርፖሬት ላይ ትኩረት አድርገን ከአቶ መንግስቱ ጋር ቆይታ እናደርጋለን። አምባሰል ንግድ ስራዎች በአሁኑ ሰዓት ወደ 31 ዓመት ገደማ የሆነው ተቋም ነው። የንግድ ስራም ድርጅት ነው። እንዴት ይህን አስቀጥሎ መቆየት ቻለ? ይህን ያክል ሲቆይ በግብርናው ዘርፍ ላይ አተኩሮ እየሰራ የቆየ የንግድ ስራዎች ድርጅት ነውና ማን ነው በዚህ ያክል እድሜስ እዚህ ላይ አተኩሮ መቆየት የቻለው? እንዴት ነው? እሺ፣ አመሰግናለሁ። አምባሰል የንግድ ስራዎች ድርጅት በንጋት ኮርፖሬት ውስጥ ያለ አንድ ኩባንያ ነው። እንደተባለውም ኩባንያው ከ30 ዓመት በላይ በገበያ ላይ እና በስራ ላይ ያለ ኩባንያ ነው። ትኩረት ያደረገው እንደተገለጸውም በግብርና ላይ ነው ትኩረት ያድርጎ እየሰራ ያለው። ግብርናው ላይ ትኩረት እንዲያደርግ የሚያስገድደው ያው የክልሉም ወይም የሀገሪቱም አጠቃላይ የኢኮኖሚ መሰረት ግብርና በመሆኑ ግብርናውን በማዘመንም ግብርናውን በማሳደግም ለሱ የሚያግዙ ግብአቶችን በማቅረብ እንደዚሁም ማሽነሪዎችን በማቅረብ እንደዚሁም ደግሞ የአጠቃላይ በመሰረታዊ የሆኑና ስትራቴጂክ የሆኑትን የገበያ ጉርለት ያለባቸውን በመለየት የሰራና የቆየ ድርጅት ነው። ጥንካሬውና እንግዲህ ለ30 ዓመት እንዲዘልቅ ያደረገው በተለይም ደግሞ በቅርብ ጊዜያት በደንብ ትርፋማ የሆነና ከፍተኛ እድገት እያሳየ የመጣ ኩባንያ ነው። አንደኛው በተለይም የሚያቀርባቸው እነዚህ የግብአቶች ላይና የግብርና እቃዎቹ ላይ በጥራት ትልቅ ትኩረት ሰጥቶ የሚሄድ ነው።
ጥራቱ እንደተጠበቀም እንደዚሁ በዋጋ ደረጃም ተመጣጣኝ ዋጋዎችን የሚያሰጥ ኩባንያ ነው። እንዲሁ ዝም ብለን በአንዳንድ ሁኔታዎች ብንመለከት ከሚያቀርባቸው ግብአቶች ውስጥ አምባሰል በሚያቀርብበት ዋጋ የሌሎችን ተመሳሳይ ፕሮዳክት በ3 እጥፍ በግል የሚቀርቡ እናያለን ማለት ነው። ስለዚህ መጀመሪያውንም ደንበኛ ተኮር ነው፣ የሚፈልጉትን ነገር ይለያል፣ ጥራት ላይ ትኩረት ያደርጋል፣ በዋጋም ደረጃ ተመጣጣኝ አድርጎ ይሰራል። እንደዚሁም ደግሞ ከአጋር አካላት ጋር በተለይም ይህንን አርሶ አደሩን ከሚደግፉ ከግብርና ከባንኮች እንደዚሁም ሌሎች አጋር አካላት ጋር በተቀናጀ ሁኔታ መስራቱ የአሰራር ስርዓቱም እንደዚሁ ህግና ደንብን ጠብቆ የመስራት ሂደቱ እንዲሁ ዘላቂ ሆኖ እንዲቀጥል አድርጎታል። እንግዲህ ግብርናን ለምን መረጠና ግብርና ላይ ምንድነው ያደረገው አስተዋጽኦ ለሚለው ያው ግብርና የሁሉ መሰረት እንደሆነ ማኒፋክቸሪንግ ወይም ኢንዱስትሪውም አግሮ ኢንዱስትሪ ላይ ትኩረት አድርጎ የሚሰራ በመሆኑ ግብርና ላይ የሚኖር ለውጥ ትልቅ ለውጥ ያመጣል። ግብርና ማለት ደግሞ በስራ እድል ፈጠራም ስንመለከተው የአገሪቱን ትልቁን የስራ እድል አሁን ባለበት ሁኔታ ላይ ይዞ ያለው ግብርና ነው። የምግብ ዋስትናን ለማረጋገጥም ግብርናው በጣም መሰረታዊ ነገር እንደሆነ እናያለን። ለኢንዱስትሪ ግብአቶችም ለማቅረብ እንደዚሁ ግብርናው መሰረታዊ ነገር ነው። ስለዚህ ግብርናውን እንግዲህ ከመጀመሪያው ምርት ላይ የሚያስፈልጉና ወሳኝ የሆኑ ግብአቶችን ከማቅረብ አኳያ ያንን ክፍተት እየሰራ እንዳለ እናያለን። ሁለተኛው ግብርናው ላይ አመራረቱም ምርት አሰባሰቡም ስንመለከተው በጣም ኋላ ቀር እንደዚሁም ባህላዊ የሆኑ ነገሮች በመሆናቸው ብዙ የምርትና ምርታማነትን ይጎዳዋል። ስለዚህ ይሄንን ለማሻሻል እንግዲህ አንደኛው ምርቱ ላይ ማዘመን እነዚህ መካናይዝ እያደረግን ምርታማነቱን ማሻሻል ነው። በዚህ በኮምባይነሮችን ትራክተሮችን በስፋት እናቀርባለን። ይሄ አንዱ ነው። ሁለተኛው የምርት ሂደት ላይ ጸረ ተባይና ጸረ አረም የሆኑ ኬሚካሎችን እናቀርባለን። እነዚህን ደግሞ በምናቀርብበት ጊዜ በተለይ ጥራቱን የጠበቀ መሆን ያለበት ላይ ትልቅ ትኩረት ነው የምናደርገው። ሪስኩ ከፍተኛ ነው። በተለያየ ደረጃውን ያልጠበቀ ነገር ቢመጣ አገር ምርት ነው ሊያጠፋ የሚችለው። ይሄንን ጥንቃቄ እየተደረገ የሚሰራበት እንደሆነ እናያለን። ሌላው ግብርናው ላይ በተለይ በዚህ በዝናብን ጠብቆ መስራት ማለት አንዳንድ በልግ ያለባቸው ሁለት ይሆናል እንጂ በአመት አንድ ጊዜ መስራት ነው። ስለዚህ ይሄ ደግሞ የዲስካይዝድ የዚህ የስውራ የስራ አጥ የምንለው ይሆናል። ብዙ ጊዜ መስራት እየቻለ ማምረት እየቻለ በረፍት ጊዜውን ብዙ ጊዜ የሚያሳልፍና በቂ ምርት ያለ ማግኘት ሁኔታዎችን ስለምናይ ውሃማ ወይም ደግሞ የውሃ በሚኖርበት አካባቢ ላይ እንዲሰራ የመስኖ የውሃ ፓምፖችን እናሰራጫለን። ይሄ እንዲሁ ዝም ብለን ያለፉት የተወሰነ አመታቶች እንኳን ብናይ ከ30,000 በላይ ፓምፖች ለአርሶ አደሮች ተሰራጭተዋል እና በቀጣይም እንግዲህ እነዚህን ነገሮች የበለጠ እያሰፋን የምንሄድበት ሁኔታ ይኖራል ማለት ነው። አምባሰል ንግድ ስራዎች ብዙ ጊዜ ሲነሳ በተለይ በአርሶ አደሩ በጣም ስመጥር የንግድ ስራ ድርጅት ነውና ከአማራ ክልል የአርሶ አደሮች ጋር ልዩ ትስስር አለው። ትክክል ነው። እንግዲህ ሲጀምር ጀምሮ በፊት በህግ ከመገደቡ በፊት የአፈር ማዳበሪያ ሁሉ ያስመጣል። እንደዚሁ መሰረታዊ ሸቀጦችንም ከአምራቾች ወስዶ ወደ ያስገባል። እንደዚሁም ደግሞ በዚህ በተለይ በኤክስፖርት ዘርፉ ላይም በልማት የድጋፍ ኤክስቴንሽን ድጋፍ በማድረግ እያስመረተ ደረጃውን የጠበቁ ምርቶች እንዲመረቱ በማድረግ የውጭ ገበያ ትስስር ድረስ ያገናኛልና ከብዙ ማህበራት ጋር ይሰራል። አሁን የምናመጣቸው ኬሚካሎችንም ፓምፖችንም የተለያዩ ነገሮችንም ከአርሶ አደሩ ጋር ከማህበራት ጋር በጋራ የምንሰራበት ሁኔታ ነው ያለው እና በተለይም ደግሞ በምርቱ ጥራት ላይ የተለየ እምነት አላቸው። በአምባሰል የሚመጣውን ምርት ላይ የበለጠ እምነት የመጣል ሁኔታ አለ። ዋጋም ላይ አስመጭ ህጋዊ ወኪሎች ወይም የመጀመሪያ ወኪል
ሆኖ ከሚያስመጡ አስመጪዎች ባነሰ ዋጋ ነው አምባሰል ለሚያደርስላቸውና ይሄ ሁሉ እገዛ ያው አርሶ አደሩ በዋና አጋርነት የምናየው ነው። እኛም የአርሶ አደሩ ለውጥ ላይ አተኩረን ስለምንሰራ የበለጠ ተግባብቶ የመስራትና ተናቦ የመስራት ሁኔታዎች በመኖሩ ይመስለኛል። እንግዲህ በጣም ጥሩ። ግብርና ሜካናይዜሽን ለንጋት እንዴት ነው የሚመለከተው? ለአምባሰል ንግድ ስራዎች በተለይ ግብርና ሜካናይዜሽን ግብርና ዝመናን በምን መነጽር ነው የሚያየው? እንደው እዚህ ዘርፍ ላይ እንደሚሰራ ረጅም ዓመት እንደቆየ ተቆ እንግዲህ ይሄንን ከግብርና ጋር በጣም መገናኘቱ መስራት ይጠይቃል። ከግብርናዎች ጋር እንቀናጃለን። አሁን ትልልቅ ማሽነሪዎችን አሁን ከባንክ ካለ ብድር ጋር እያገናኘን ነው የምናቀርብላቸው። ስለዚህ ይሄ ደግሞ ምንድነው በእርግጥ ስልጠናውን የአገልግሎት መስጠቱንም አብሮ የተያያዘ ስራ ነው የሚሆነው። በቀጣይም እንግዲህ ወደፊት በእነዚህ ኤሪያዎች ላይ ከውጭ ያመጡ ማቅረብ ብቻ ሳይሆን እዚሁ ተገጣጥሞ የሚመረቱበትን ሁኔታ ስልት ነድፈን እየሰራንበት ያለበት ሁኔታ ነው ያለው። ጥሩ። ስለ ቀጣይ ስትራቴጂያችሁ እናውራ። አምባሰል ንግድ ስራዎች በቀጣይ ምን አይነት ተቋም ሊሆን ያስባል? በዚህ አሁን ያነሳናቸው ባለነው ዘርፎችስ ላይ ነው ወይ የሚቀጥለው ወይስ የተለየ እቅድ አለው? እንግዲህ ያው አሁን አገሪቱ ያለችበት የለውጥ መንገድ ላይ በተለይ በዚህ በኢኮኖሚ ሪፎርም ላይ ብዙ የተለያዩ ለውጦች መጣዋል። ለምሳሌ የንግድ ዘርፉ በፊት በሀገር ውስጥ ባለሀብቶች ብቻ የተገደበ ነበር። አሁን ለውጭ ባለሀብቶች ክፍት ሆኗል። የገንዘብ ፖሊሲን በተመለከተም የውጭ ምንዛሬ በገበያ እንዲመራ መደረጉ፣ የወለድ መጠን መሻሻሉ እንዲሁም ሌሎች ተያያዥ የሆኑ የሪፎርም ስራዎች አሉ። እንደዚሁም ደግሞ የካፒታል ማርኬት መተዋወቅ አለ። ስለዚህ እነዚህ ነገሮች ሁሉ ያካተተ ስራዎችን ማገናዘብ ይጠይቃል። ሁለተኛ ሪፎርሙን ተከትሎ የሚመጣው ውድድር ነው። በተለይ ከውጭ ባለሀብቶችና ኩባንያዎች ጋር ውድድር ውስጥ የምንገባ በመሆናችን አምባሰልን የበለጠ ማዘመን የበለጠ ከጊዜው ጋር የሚሄድ እና አቅሙን በሲስተምም በአሰራር ስርዓትም በማስፈጸም አቅምም በአመራርም በሰራተኛ ደረጃ ያሉትን ማዘመን እና ቴክኖሎጂ መጠቀም የግድ ይለናል። ይሄ አንዱ የያዝነውና ያስቀመጥነው አቅጣጫ ነው ዋናው ስትራቴጂ ላይ። ይሄን ተከትሎ በፓርትነሮች ጋር በመሆንም በተለይ እነዚህ የምናስገባቸውን ወሳኝ እቃዎችን እዚህ የሚመረቱበትን ሁኔታም የምናይበት አቅጣጫ አለ። በአጠቃላይ እንግዲህ የአምባሰል እስካሁን የሄደበት ጉዞ አለ። እስካሁን በትርፋም በተለያዩ ነገሮች ጥሩ ነው ብለን ብናምንም ግን ገና ብዙ የሚቀርና ብዙ መለወጥና ከጊዜው ጋር መፍጠን የሚጠይቅ ነገር እንዳለ አምነን በስትራቴጂው ለመፍታት ዲዛይን አድርገን ወደ ኢምፕሊሜንቴሽን ወደ ትግበራ ውስጥ የገባንበት አመት ነው። ያሉ ለውጦችን እያየን የምንሄድበት ነው። እንግዲህ በቀጠናዊ ትስስርም ደረጃ ድረስ መውጣት ያለበት መሆኑን እናምናለን። በኤክስፖርት ዘርፉም እንደዚሁ እየሰራ ያለ ቢሆንም ግን አጥጋቢ ነው የሚል የለንም። በሁለት መንገድ ከስፋትም አንጻር እንደዚሁም ደግሞ ብዙ እሴት ጨምሮ በመላክ በኩል ብዙ መስራት ይኖርበታል። ምክንያቱም እነዚህ ነገሮች በሙሉ ሄደው የስራ እድል ፈጠራን ከፍ ያደርጉታል፣ ኢኮኖሚን ከፍ ያደርጉታል፣ ማህበራዊ ሁኔታዎችን የሚፈቱ ነገሮች ናቸው የሚሆኑት። ስለዚህ ሁሌ ስራው ሁሉ ከዛ ጋር የተገናኘና ለሀገር የሚያደርገው አስተዋጽኦ ጉልህ የሆነ መሄድ ይኖርበታል የሚል ፕሮግራም ነው ያለን። እኔ እንደው በጥያቄ ገድቤዎት እንዳይሆን ምናልባት ቀረ የሚሉት ሀሳብ ካለ በእርሶ እይታ ከዚህ ከአምባሰል ንግድ ስራዎች ጋር ብንገነዘበው የሚባል ሀሳብ ካለ እናንሳና እናጠቃል። እንግዲህ አምባሰል ያው ቀደም እንዳነሳሁት የዚህ በተለይ በሚያመርታቸው ምርቶች ላይና በዚህ በግብርናው ዘርፍ ላይ ያለውን ትስስር የበለጠ አጠናክሮ የሚቀጥልበት ይሆናል።
ሌሎችም ማንግለጻቸው እንጂ በኢንዱስትሪ ዘርፎች ላይም በግብአት በማቅረብ ደረጃ ለወሳኝ ፕሮዳክቶችንም እያቀረበ ነው ያለው። እንደዚሁም ደግሞ በንጋት ውስጥ ባሉ ኩባንያዎችም ትስስር በመፍጠር እነሱንም ተያይዘው ውጤታማ እንዲሆኑ የአምባሰል ሚና ሰፊ ነው። በጣም ጥሩ። አቶ መንግስቱ ተፈራ የንጋት ኮርፖሬት የአገልግሎትና የንግድ ዘርፍ ቺፍ ኦፊሰር ለሰጡን ጊዜ በጣም አመሰግናለሁ። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ሳምንታዊ የንጋት ፕሮግራም አሁንም ይቀጥላል። ከአፍታ ቆይታ በኋላ ደግሞ ክፍል 2 ይቀጥላል። ክፍል 1 ግን ይህን ይመስላል። አብራችሁን ቆዩ። ንጋት ኮርፖሬት እንደ አውሮፓውያን አቆጣጠር በ2050 በአፍሪካ ቀዳሚ ኢኮኖሚያዊና ማህበራዊ ሽግግር የሚያመጣ የዘላቂ በጎ አድራጎት ተቋም በመሆን የኢኮኖሚና የማህበራዊ ልማት ለማምጣት እየሰራ ይገኛል። በግብርናና በግብርና ውጤቶች ማቀነባበር፣ በጨርቃ ጨርቅ ኢንዱስትሪ የአርሶ አደሩን ምርት እሴት በመጨመር ለውጭ ገበያ በማቅረብ በትራንስፖርትና ሎጂስቲክስ፣ በብረታ ብረት፣ በፕላስቲክና በኤሌክትሮኒክስ ዘርፍ የላቀ ኢንቨስትመንት በማድረግ ይታወቃል። ንጋት ኮርፖሬት በስራ ዕድል ፈጠራ፣ በገበያ ማረጋጋት እንዲሁም ለኢትዮጵያ የዘላቂ ልማት ግቦች ስኬት አስተዋጽኦ የሚያደርጉ ሰፋፊ የማህበራዊ ልማት ፕሮግራሞችን እየከወነ ያለ የህዝብ ሀብት ነው። ንጋት ኮርፖሬት ዘላቂ የልማት መሰረት። አምባሰል ንግድ ስራዎች እንደሚታወቀው ከአርሶ አደሩ ጋር ቅርብ ግንኙነት ያለው በሀገራችን የግብርና ትራንስፎርሜሽንን ለማምጣት በትልቅ ትጋት ላይ የሚገኝ ተቋም ነው። እዚህ ጉዳይ ላይ ደግሞ ማብራሪያ እንዲሰጡን የጋበዝናቸው የአምባሰል ንግድ ስራዎች የኮርፖሬት ሰርቪስ ምክትል ስራ አስፈጻሚ አቶ ሽፈራው መኳንንትን ነው። ለሰጡን ጊዜ በጣም አመሰግናለሁ። እኔም አመሰግናለሁ። አምባሰል ንግድ ስራዎች የተለያዩ ዘርፎች ላይ ተሰማርቷል። የተለያዩ ስራዎችንም ያከናውናል። ጠቅለል ባለ ሁኔታ አምባሰል ማን ነው? አምባሰል እንወቀው ስንል ማወቅ ያለብን ጉዳይ ከምን ይነሳል? እሺ፣ አመሰግናለሁ። አምባሰል ንግድ ስራዎች እንግዲህ የተቋቋመው ቅድም እንደተጠቀሰው ከ31 አመታት በፊት ነው። ሲቋቋም እንግዲህ በክልሉም እንዲሁም በአገር አቀፍ ደረጃ የገበያ ጉድለቶችን ለመሙላት እና ከዚህ ጋር ተያይዞ በተለይ ግብርናው ላይ እንግዲህ ክልላችን አማራ ክልል ይታወቃል። አብዛኛው ማህበረሰቡ በግብርና ስራ ላይ የተሰማራ ከመሆኑ ጋር ተያይዞ እዛ ላይ ያለውን ልማት ለመደገፍ ለዚህ ስራ የሚያገለግሉ የተለያዩ ግብዓቶችን ከማቅረብ አኳያ ታስቦ እንግዲህ በትንሹ የተቋቋመ ድርጅት ነው ከ31 አመታት በፊት ማለት ነው። እንግዲህ በዋናነት ቅድም እንደጠቀስኩት ትኩረት ያደረገው እንግዲህ አንዳንድ ጊዜ የመንግስትን ተልዕኮ ተቀብሎ ገበያ ማረጋጋት ስራ መስራት እንደተጠበቀ ሆኖ ግን በዋናነት ቅድም እንደተናገርኩት የምርትና ምርታማነት የግብርናው ምርትና ምርታማነት ከማሳደግ አኳያ አርሶ አደሩ ኑሮ ከማሻሻል አኳያ ግብዓት የሚሆኑ ቤዚክ መሰረታዊ የሆኑ የግብርና ግብዓቶችን ነው በማቅረብ የጀመረው። እንግዲህ እዚህ ላይ የተለያዩ ኬሚካሎችን አግሮ ኬሚካሎችን መጥቀስ ይቻላል። የመርጫ መሳሪያዎችን ከዚህ ጋር ከኬሚካል መርጫ ጋር ታይዞ መጥቀስ ይቻላል። የውሃ ፓምፕን እንግዲህ መስኖና አስፍቶ ከመስራት አኳያ ውሃ ፓምፕን ከማቅረብ ኤሌክትሪክ ጄኔሬተሮችን ማጭድ እንዲህ የመሳሰሉትን መሰረታዊ የሆኑ ግን ለግብርናው ክፍለ ኢኮኖሚ እድገት ትልቅ አስተዋጽኦ ያላቸውን ምርቶችን ነው በግብዓት ደረጃ ሲያስመጣ ሲሰራ የቆየው። አሁንም እሱ ነው ተከትሎ እየሰራ ያለው በዋናነት። እንግዲህ ግብርና መካናይዜሽን ገና በሀገር ደረጃ እንደ ክልላችን እኛም አካባቢ ያን ያህል በደንብ ተሰርቶበታል ብዙ ተሰርቶበታል ተብሎ አይታሰብም። ገና ብዙ መስራት ይጠበቅብናል። በቀጣይም ይሄንን እንግዲህ እንደ ልዩ ትኩረት ዘነው የምንሄደው ነው የሚሆነው። በሀገር ደረጃም ገና ወደ ስራ የተገባበት ነው እንጂ መካናይዝድ ግብርና እየተጠቀምነው ብሎ መውሰድ አይቻልም። አብዛኛው የነፍስ ወከፍ ስራዎች ናቸው እየተሰሩ ያሉ አግሪካልቸር ላይና ገና የቀረው ቢሆንም ግን አሁን ጥሩ ነው። ከዚህ ከ3-4 አመታት ወዲህ በሀገር ደረጃም በክልል ደረጃም እየተሰራ ያለው ከአምባሰል በተጨማሪ ሌሎችም
እንግዲህ በስራው ላይ የገቡ ያሉበት ሁኔታ አለ። ከዛ አኳያ ሲታይ አሁን እየተሻሻለ የመጣ ነገር ቢኖርም ግን ቀጣይ በስፋት መስራት ያለበት እና ምናልባትም አግሪካልቸሩ እንዲቀየር እንዲያድግ ከታሰበ ደግሞ እዚህ ላይ ያተኩሮ መስራት መንግስትም ተገቢውን ድጋፍ ሰጥቶ የተለያዩ ድጋፎችን ማድረግ ሊችል ይችላል። እንግዲህ ከዚህ ከቀረጽ ነፃ ከተለያዩና ትኩረት አድርጎ መንግስትም መስራት ያለበትና ወደ አርሶ አደሩ መግባት ያለበትና ወደ እርሻችን መቀየር አለበት። እንደዛ ካልሆነ ለውጥ አይመጣም ማለት መሬቶቹ እያለቁ ነው እና ምርታማነትን ስለሚጨምርም ጭምር ማለት ነው። ምርታማነትን ስለሚጨምር ከዛ አኳያ ሰፊ ስራ የሚጠበቅ ቢሆንም ግን ጥሩ ነው አሁን ያለበት ሁኔታ ማለት ይችላል። እንግዲህ አንድ ትውልድ እድሜ ያክል አምባሰል አስቆጥሯል ማለት ይቻላል። 30 ዓመት ገደማ ሆኖታል። 31 ዓመት ገደማ ይህ ተቋም እንዴት ጠንካራ ሆኖ መቀጠል ቻለ? ዛሬን በዚህ ደረጃ መድረስ ይቻለው እንዴት ነው? አምባሰል ያሉት ሰራተኞች በባለቤትነት የራሴ ካምፓኒ ነው ብለው የሚሰሩ በጣም ሰልፍለስ ሰራተኞች ያሉት ከመሆኑ ነው እንግዲህ በዋናነት ብለን ምን ወስደው ከዛ ውጪ የተቋቋመበትም ዓላማ መንግስት ካስቀመጠው ስትራቴጂ ጋር አብሮ አላይን የሚያደርግም ስራዎችንም ከመስራታችንና አኳያ ውጤታማ ሆነን ቆይተናል። ከዚህ በተጨማሪ ከሳፕላየሮቻችንም ስናይ ከውጭ ሀገር የምናስገባቸው በርካታ እንትኖች ይኖራሉ። የግብርና ግብዓት የተለያዩ ግብዓቶች አሉ። ከዛ አኳያ ሳፕላየሮቻችን ላይ የፈጠርነው ታማኝነት ፓርትነርሺፕ ዘለቄታነት ባለው ሁኔታ በመተማመን የገነባ ነው የደንበኝነት እንትን ለዚህ ውጤት አብቅቶናል ብዬ አስባለሁ። አንደኛም ወጥቶ ያውቃል፣ ሁለተኛም በሶስተኛም ደረጃ ከተሸላሚዎቹ ዝርዝር ውስጥ እየገባ ሲሸለም ቆየ ካምፓኒ ነው። ግን ይሄንን በቂ ነው ብለን አንወስድም፣ ማስፋት ይጠበቅብናል። በአብዛኛው ቅባት እህሎች ላይ ነው ተሸላሚ የነበር ነው። ጥራጥሬ እህሎች ላይም እንደዚሁ በተመሳሳይ መሸለም እንፈልጋለን። ቫልዩ አድ ያደረግን አድርጎ ምርቶችን ወደ ውጭ ገበያ ከመላክ አኳያ የሚያመጣው ጥቅም ማርጅኑ በዛን ልክ ሰፋ ያለ ማርጅን ስለሆነ መስራት ይጠበቃል። ዞሮ ግን ትልቁን አስተዋጽኦ ሲያደርግ ቆይቷል። ምናልባትም በ2024 እንደ ግሪጎሪያን ካላንደር በቅባት እህሎች ብቻ 5.5 ዩኤስዲ ዶላር ገቢ ማመንጨት የቻለበት ሁኔታ አለ። የቅርቡን እንኳን ብናነሳ ማለት ነው። የአፍታ ረፍታ አድርገን እንመለሳለን። አቶ ሽፈራው ንጋት ኮርፖሬት እንደ አውሮፓውያን አቆጣጠር በ2050 በአፍሪካ ቀዳሚ ኢኮኖሚያዊና ማህበራዊ ሽግግር የሚያመጣ የዘላቂ በጎ አድራጎት ተቋም በመሆን የኢኮኖሚና የማህበራዊ ልማት ለማምጣት እየሰራ ይገኛል። በግብርናና በግብርና ውጤቶች ማቀነባበር፣ በጨርቃ ጨርቅ ኢንዱስትሪ የአርሶ አደሩን ምርት እሴት በመጨመር ለውጭ ገበያ በማቅረብ፣ በትራንስፖርትና ሎጂስቲክስ፣ በብረታ ብረት፣ በፕላስቲክና በኤሌክትሮኒክስ ዘርፍ የላቀ ኢንቨስትመንት በማድረግ ይታወቃል። ንጋት ኮርፖሬት በስራ ዕድል ፈጠራ፣ በገበያ ማረጋጋት እንዲሁም ለኢትዮጵያ የዘላቂ ልማት ግቦች ስኬት አስተዋጽኦ የሚያደርጉ ሰፋፊ የማህበራዊ ልማት ፕሮግራሞችን እየከወነ ያለ የህዝብ ሀብት ነው። ንጋት ኮርፖሬት ዘላቂ የልማት መሰረት። ንጋት የአማራ ህዝብ ሀብት። ክቡራትና ክቡራን ተመልካቾቻችን የንጋት ሳምንታዊ ፕሮግራም ላይ ነው የምንገኘው። አሁን ከአፍታ እረፍት ተመልሰናል። በድጋሜ አብራችሁን ቆዩ። አምባሰል ከተለያዩ ንግድ ዘርፎች ካሉት መካከል ግብርናን ለምን መረጠ? እንግዲህ በርካታ ትርፍ ሊያመጡ የሚችሉ ንግድ ስራዎች ያሉበት ዓለም ውስጥ ያሉበት ሀገር ውስጥ ግብርናን መርጦ እየሰራ ነው። አምባሰል ግብርና ላይ ማተኮር የፈለገው ከሌሎች ዘርፎች ይልቅ ለምንድን ነው? አርሶ አደሩን ሲቋቋም ዓላማው አምባሰል የገበያ ክፍተቶችን መሙላት እና የአርሶ አደሩን ምርትና ምርታማነት ማሳደግ፣ በዚህም ኑሮን ማበልጸግ ነው። እንግዲህ እንደ መንግስትም ታች አርሶ አደሩ ላይ ካልተሰራ
የሀገሪቱ ኢኮኖሚ ያድጋል ተብሎ አይታሰብም። ብልጽግና በህዝባችን በማህበረሰባችን ላይ ብልጽግና ይመጣል ተብሎ አይታሰብም። ከዛ አኳያ እዛ ላይ መስራት የራሳችንም የውስጥ ፍላጎት ነው ማለት ይቻላል። በዛ ደረጃ ነው እየሰራን ያለ ነው ማለት ነው። እንደዚህ አይነት በንጋት ስር ያሉ ካምፓኒዎች የተለያዩ ኢቨንቶችን ሲያካሂዱበት በተለይ ክልላችን አካባቢ ክልላችን አርሶ አደር በአብዛኛው አምባሰልና ንጋትን ለይቶ ላያቅ ይችላል። በቃ አምባሰል መስሎ ማየት አብዛኛው በዛ ስር ያሉ ካምፓኒዎችን እንደ አምባሰል የማየትም ነገር አለ። ይሄ ምንድነው ትልቅ ቁርኝት ፈጥሯል ማለት ነው። በዚህ በግብርናው ስራ ላይ አበርክቶ ከተጠቃሚው ጋር ትልቅ ሪሌሽን ፈጥሯል። ከዛ ጋር የተያዘ እንትን በመስራቱ ነው ለዚህ ያበቃውና ውጤታማኛም በዚህ እንረካለን ማለት ነው። እንደ ሀገርም እንደ ክልሉም በግብርናው ዘርፍ ላይ ያለውን ስፍራ እንዴት ነው የሚገመገመው ተቋሙ አምባሰል? እንግዲህ አምባሰል ንግድ ስራዎች ኢንተርናሽናል ትሬዲንግ ላይ እየሰራ ያለ ካምፓኒ ነው። ከዚህ አኳያ እንደው ፎከሳችን ሞር አብዛኛው ፎከሳችን ገበያው የሚፈጠረው ሁኔታ ሊሆን ይችላል። ፎከሳችን አማራ ክልል ይሆን እንጂ አዲስ አበባም ላይ በስፋት ስራዎችን እየሰራን ነው ያለ ነው። ከአዲስ አበባ እንግዲህ የተለያዩ ክልሎች መጣው ግብይት የሚፈጽሙበት ቦታ ስለሆነ ፓምፕ እናረጋለን ከአዲስ አበባ። ከዛ ውጭ ግን ቅርንጫፍም ከፍተን የምንሰራባቸው ተቋማቶች ነበሩ ክልሎች። ለምሳሌ አዳማ ላይ አሁንም አለ። አዋሳም ላይ ከዚህ በፊት በተለይ ካሽ ሬጅስተር ማሽንን እንግዲህ እንደ መንግስት የተሰጠው ተልዕኮ ስለነበረ ከኛ ከክልሉ ባለፈ ሌሎች ክልሎችም ከመደገፍ አኳያ እየሰራን ነው ያለው። አሁን አፋር ላይ እየሰራን ነው ያለው ካሽ ሬጅስተር ማሽን ከማቅረብ አኳያ። ይሄ እንግዲህ ከክልላችን ውጪ እያደረገ ያለው አስተዋጽኦ ነው። አፋር ላይ አሁንም እየሰራን ነው። የአዋሳው ለጊዜው ተቋርጧል ለማኔጅመንት ስላልተመቸ ማለት ነው። አዳማ ላይ ቅርንጫፉ አለ። አጠቃላይ ግብይት የኦሮሚያንና የደቡብ ክልልን በአማከለ መልኩ ፓምፕ የምናደርግበት የምንሰራበት ቦታ ነው። ስለዚህ ምናልባት በሬሽዮ ደረጃ ሲታይ አብዛኛው አሁን እንትናችን አስተዋጽኦ ዛ እናደርጋለን ማለት እንጂ ይሄ አይደለም ናሽናሊ ኢንተርናሽናሊም እየሰራን ያለበት ሁኔታ ነው። በቀጣይም ራያችንም በተለይ እዚህ ከአዲሷ ስትራቴጂክ ፕላን አኳያ እሱን አስበናል ምን እየሰራን ያለነው። የኔ ጥያቄዎች እነዚህን ይመስላሉ። አቶ ሽፈራው ቢያውቋቸው ስለ አምባሰል ንግድ ስራዎች እነዚህን ደግሞ ትኩረት ብትሰጧቸው ብትገነዘቧቸው የሚሉት ሀሳቦች ካሉ እነሱን እናዳምጥና እናጠቃል። እንግዲህ አምባሰል የ10 አመት ሮድ ማፕ አዘጋጅቶ የመጀመሪያውን 5 አመት ስትራቴጂክ ፕላን ከዚህ ከ2025 ጀምሮ መተግበር ጀምሯል። ስለዚህ እንግዲህ በቀደም እንዳስቀመጥኩት በ2050 ከቶፕ 10 ኮምፒተንት ከሆኑ ካምፓኒዎች ውስጥ አንዱ እንዲሆን እየሰራን ያለ ነው ማለት። ለዚህ ስራ ደግሞ እንግዲህ ከኛም ትልቅ ኤፈርት ትልቅ ጥረት ይጠይቃል። ቢኮዝ አሁን ያለንበት ደረጃ የዓለም አቀፍ የአፍሪካን ገበያ የአፍሪካን ካምፓኒዎች በዚህ ትሬኒንግ ላይ ያሉትን እናቃለን። ምናልባትም በአሁኑ ሰዓት ካምባሰል በጣም የተሻሉ ትልቅ ትራንዛክሽን በየአመቱ የሚሰሩ አስሮችን እዛው ደቡብ አፍሪካ ልታገኛቸው ትችላለህ ዛሬ ማለት ናይጄሪያ ላይ ዛሬ ልታገኛቸው ትችላለህ። ስለዚህ በጣም ስቲፍ የሆነ ውድድር ያለበት ነው። ያስቀመጥነው ቪዥን ያስቀመጥነው ተልዕኮ በጣም ትልቅ ነው። ግን ለዚህ ደግሞ መስራት ይጠይቃልና ከዚህ አኳያ እንግዲህ እኛም እንደ ካምፓኒ ንጋትም በባለቤት እንዲሁም ከክልሉ መንግስትም ጋር እና የሚመለከታቸው ስቶክ ሆልደርስ ጋር ተባብሮ በመስራት ውጤት ለማምጣት ጥረት እያደረግን ያለ ነው። በዚህ ሂደት እንግዲህ ትርፍ ብቻ ሳይሆን አምባሰል በዋናነት አንደኛ ገበያውን ተደራሽ በማድረግና ሪዝነብል በሆነ ፕራይስ ኮሚኒቲዎችን ማቅረብ ከዚህም ጋር ተያይዞ ማህበራዊ ኃላፊነቱን መወጣት የስራት እድል የስራ እድል ከመፍጠር አኳያም በዚህ በኩል ያለውን ኃላፊነት
በተለያዩ ነገሮች ለመወጣት ጥረት ያደረገ አስቦ የሚሰራበትን ሁኔታ ይዘን ነው እየሰራን ያለነው ለማለት ነው። ንጋት ኮርፖሬት እንደ አውሮፓውያን አቆጣጠር በ2050 በአፍሪካ ቀዳሚ ኢኮኖሚያዊና ማህበራዊ ሽግግር የሚያመጣ የዘላቂ በጎ አድራጎት ተቋም በመሆን የኢኮኖሚና የማህበራዊ ልማት ለማምጣት እየሰራ ይገኛል። በግብርናና በግብርና ውጤቶች ማቀነባበር፣ በጨርቃ ጨርቅ ኢንዱስትሪ የአርሶ አደሩን ምርት እሴት በመጨመር ለውጭ ገበያ በማቅረብ በትራንስፖርትና ሎጂስቲክስ፣ በብረታ ብረት፣ በፕላስቲክና በኤሌክትሮኒክስ ዘርፍ የላቀ ኢንቨስትመንት በማድረግ ይታወቃል። ንጋት ኮርፖሬት በስራ ዕድል ፈጠራ፣ በገበያ ማረጋጋት እንዲሁም ለኢትዮጵያ የዘላቂ ልማት ግቦች ስኬት አስተዋጽኦ የሚያደርጉ ሰፋፊ የማህበራዊ ልማት ፕሮግራሞችን እየከወነ ያለ የህዝብ ሀብት ነው። ንጋት ኮርፖሬት ዘላቂ የልማት መሰረት። አቶ ሽፈራው መኳንንት የአምባሰል ንግድ ስራዎች የኮርፖሬት ሰርቪስ ምክትል ስራ አስፈጻሚ ለሰጡኝ ጊዜ በጣም አመሰግናለሁ። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ሳምንታዊ የንጋት ፕሮግራም እየተከታተላችሁትን ይመስል ነበር። አምባሰል ንግድ ስራዎች በሀገር ውስጥ ንግድ ብቻ ሳይሆን በዓለም አቀፍ ንግድ ወጪ ንግድ ላይ በመሳተፉም በተከታታይ ዓመታት በግብር ከፋይነትና በኤክስፖርት የውጭ ምንዛሬ በማምጣትም ተሸላሚ መሆን የቻለ የንግድ ተቋም ነው። ሳምንታዊው የንጋት ፕሮግራም እነዚህና መሰል ጉዳዮችን አንስተን እዚህ ላይ ያጠናቀናል። አብራችሁ ስለነበራችሁ ስለተከታተላችሁ አመሰግናለሁ። ጤና ይስጥልኝ።